የተወለድኩት በድሮ አጠራር ደቡብ ክልል ይባላል። አሁን በአዲሱ አደረጃጀት ደቡብ ኢትዮጵያ ክልል ነው የሚባለው። በወላይታ ዞን አንድ ቀበሌ ውስጥ ነው የተወለድኩት። የቀበሌው ስም ማወቅ አስፈላጊ ከሆነ ኮዶ ጋውሊያ ይባላል። ከዋናው ከተማ 17 ኪሎ ሜትር ርቀት ላይ ትገኛለች። እዛ ነው የተወለድኩት። ያው በልጅነቴ ገጠር ውስጥ ነው የተወለድኩት። እንደነገርኩ አባቴ ገበሬ ነው። በጣም ቆንጆ ፋሚሊ ነው ያለኝ። ጥሩ ወንድሞች፣ ጥሩ እህቶች አሉኝ። ሁሉም እግዚአብሔርን የሚፈራ ነው። እዛ ውስጥ ነው የተወለድኩት። የተማርኩትም የመጀመሪያውን ትምህርት እዛ አካባቢ ነው፣ ገጠር ውስጥ። ያው በእግር እየተጓዘን ረጅም መንገድ ሄደን የ2 ሰዓት የ1 ሰዓት መንገድ በእግር ተጉዘን ነው የተማርነው። እንደ ማንኛውም ገጠር ልጅ ነው ያደግኩት። የተለየ ነገር የለም ማለት ነው። ምን አይነት ልጅ ነበርክ ነው ያን ጊዜ? በጣም ፈጣን ልጅ ነህ ወይስ ዝምተኛ ነህ? ስማርትና አክቲቭ ልጅ ነበሩ። አካባቢ ላይ በጣም እታወቃለሁኝ። ኳስ እጫወታለሁኝ። በተለይ ኳስ በመጫወት በጣም እታወቃለሁኝ። በልጅነት አንደኛ ደረጃ ትምህርት ቤት ውስጥ እኛ አካባቢ ገጠር ውስጥ ትልቅ ሜዳ አለ። ያው የገጠር ልጆች አንድ ላይ ተሰባስቦ ፎርማል በሆነ መንገድ ኳስ ይጫወታሉ። ከከተማ ኳስ ገዝተን አምጥተን እንጫወታለን። ዳኛ አለ፣ የኛ ዳኛ እና መረብ ኳስ ወዳለሁ፣ እግር ኳስ ወዳለሁ። በዛ ነው ብዙ ጊዜ ያሳለፍኩት። ከዛ ጋር ተያይዞ ያው ሌሎች ስፖርቶችንም ወዳለሁ ማለት ነው። በልጅነት ትምህርትና ስፖርት። ምን ስፖርቶች ተወድ ነበር ያን ጊዜ? የሚሰራ የነበረው ቴኳንዶ ነው። ቴኳንዶ? ቴኳንዶ ሰራ ነበረ። የቴኳንዶ ትምህርት ተምረሃል? አዎ፣ በደንብ ነው የተማርኩት። ስፖርት ስለሚወድ እግረ መንገድን እሱንም ተማርኩት ማለት ነው። ምናልባት አሁን እንደው አስተዳደግህ፣ የቤተሰብ አስተዳደግህ ዛሬ በሆንከው ሰው ላይ ምን አይነት በጎ ተጽዕኖ ነበር? በጣም ትልቅ ነው። እንደነገርኩ ቤተሰቦቼ ክርስቲያን ናቸው። እግዚአብሔርን የሚፈሩ ስለነበረ በጣም ይጸልዩልኛል። ወደዚህ ደረጃ ይደርሳል ብሎ ያሰቡ አይመስለኝም። ግን ወላጅ ለቤተሰብ ወላጅ ለልጅ እንደሚጸልይ ስፔሻሊ ማዘር በጣም ነው የምትጸልየው። አባቴም ይጸልያል፣ ግን የማዘር ደግሞ ይለያል። እኔ የመጨረሻ ልጇ ነኝ። የመጨረሻ ልጅ ነህ? ኦኬ፣ የመጨረሻ ልጇ ነኝ። በጣም ነው የምትወደኝ። አሁን በህይወት የለችም፣ ወደ ጌታ ሄዳለች። ፋዘርስ አሉ? አሉ፣ ፋዘር አሉ። አቶ ጩፋ አሉ? አቶ ጩፋ አሉ። አቶ ጩፋ ገናሞ ገባቦ ይባላል። አሉ። ኦኬ። በጣም ነው የምጸልየው። አሁን በዚህ እድሜም ተንበርክኮ ይጸልይልኛል። ያው ብዙ ጊዜ እዛ ለመሄድ እድል አላገኝም ካለብኝ ከስራ ጫና የተነሳ እና የነሱ ጸሎት፣ የነሱ ምክር፣ የነሱ አሻራ በእኔ አገልግሎት ውስጥ በጣም ሰፊ ነው። ትልቅ ምስጋና አለኝ ለነሱ። በልጅነት ምን ነበር ህልምህ? አሁን ገና አንደኛ ደረጃ 7 ዓመት 8 ዓመት አሉ አይደል? እስከ 10 ዓመት ያሉት እድሜዎች አሉ፣ ገና ታዳጊ እያለን ማለት ነው። ምን ነበር የመሆን ህልም አንተ? ተጽዕኖ ፈጣሪ ተማሪ ሆኜ በአንድ ዘርፍ ላይ ስፔሻላይዝድ አድርጌ ቤተሰብን መጥቀም ማገዝ። እንደ ማንኛውም ተማሪ በትምህርቴ ላይ ነበረ ፎከስ ያደረኩት። ጎበዝ ተማሪም ነበርኩ። በዛ ውስጥ አልፌ ያው መጣሁ። በኋላ እግዚአብሔር እንግዲህ አሰራሩን ቀይሮ ወደዚህ ወደ ሙሉ ጊዜ አገልግሎት ጠራኝ። የትኛው እድሜ ላይ ነው ወደ መንፈሳዊ አገልግሎት ጀመርኩ ያልከው? ትምህርት ቤት እየተማርኩ ከ8ኛ ክፍል ከ7ኛ ክፍልም አገለግላለሁ። ወላይታ ሶዶ ሃይ ስኩል 10ኛ ክፍል ስማር ልጆችን መጽሐፍ ቅዱስ አስጠናለሁ፣ እጸልይላቸዋለሁ። 4 ሰዓት ከሩብ ላይ የእረፍት ሰዓት ይደወልና ወደ ውጭ ወጥቶ አንዳንድ ልጆች ስፖርት ይጫወታሉ፣ አንዳንድ ሰዎች የሆነ ነገር ያደርጋሉ፣ አንዳንድ ልጆች ወደ ሻይ ክበብ ይሄዳሉ። እኔ ግን የተወሰኑ ልጆችን ሰብስቤ ትምህርት ቤት አስጠናቸው ነበር። መጽሐፍ ቅዱስ አስጠናቸው ነበር። እንደውም ትዝ ይለኛል አንድ ጊዜ አንድ አስተማሪ መጥቶ ሁሉንም እኔ ማስጠናቸው ልጆችን ሁሉ እኔንም ጨምሮ ሰበሰባቸውና እጃቸው ላይ ያለውን መጽሐፍ ወስዶ ወደ ቢሮ አስገባ። ያ መጽሐፍ ስቲል ነው ወላይታ ሶዶ ሃይ ስኩል ውስጥ ተዘግቶ ነው ያለው። እውነትን ነው? አዎ። አሁን ብንሄድ ይኖራል ብዬ አንተ ያስተማርከው መጽሐፍ አለ? መጽሐፍ ቅዱስ ነበር የተያዘባቸው መጽሐፍ አለ። ያው ትምህርት ቤት ሰኩላር ነው።
የሃይማኖት ቦታ አይደለም። ግጭት እንዳይፈጠር ሌላ አመለካከት ሰው እንዳይዝ ይሄ ቦታ ለትምህርት እንጂ ለመንፈሳዊ አገልግሎት የሚውል አይደለም ብሎ ከእጃችን ወሰደ አስተማሪው። በመጥፎ አይደለም እሱ ያው ማድረግ ያለበትን ነው ያደረገው። በሰዓቱ ግን ለሱም ጭምር መስክረን ወደ ቤታችን ተመለስን። በሁሉም ቦታ ወጣቶችን ከዛን ጊዜ ጀምሮ አስታጥቃቸው አስተምራቸው ነበረ። ይታወቀኝ ነበረ ያው እያደኩ ስለመጣው የእግዚአብሔርን ነገር ሞር እየተረዳው ሲመጣ ነገሮችን በደንብ ማየት ጀመርኩ። እንደዛ ነው የመጣሁት። አይ እኔ ወላይታ ስሄድ ያቺ መጽሐፍ ቅዱሷ ማየት ፈልጋለሁ እዛ ትምህርት ቤት እንጂ አብረን እናያለን። ስለዚህ በቃ ይሄ አሁን ሙሉ ዘመንህን በዚሁ በመንፈሳዊ አገልግሎት ነው ማለት ሌላ ስራ አልሰራህም። ይሄ ዓለማዊ ስራዎች ምናምን አልሰራሁም። በመንፈሳዊ አገልግሎት ላይ ነው ያሳለፍኩት። ስለዚህ ይሄው ጥሪ ነው ማለት ነው። ጥሪ ነው። የወጣትነትን ዘመን እንግዲህ በደንብ ያስቃኘን ይመስለኛል። እና ያው እንግዲህ ይሄ መንፈሳዊ አገልግሎት እያደገ መጥቶ ክራይስት አርሚ ቸርች መስርተሃል።